የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። ሊቀ ትጉሃን መምህር ገብረ መስቀል ታላቁ አባታችን እግዚአብሔር መንፈስ ቅዱስ ያቀበለዎትን እንዲያስተምሩልን በማክበር ጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ በአጋዕዝተ ዓለም ሥላሴ ፈቃድ በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች በእግዚአብሔር ስም እንደምን ከረማችሁ? እንኳን አደረሳችሁ። እኔና አብ አንድ ነን። የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ የሚገኝ ኃይለ ቃል ነው። እኔና አብ አንድ ነን። ብዙዎቹ የሚሳሳቱት አብ ሌላ ወልድ ሌላ አምላክ አድርገው በማየታቸው ነው። ይሄ የማስተዋል ጉድለት ይባላል። ማስተዋል የጎደላቸው ሰዎች እግዚአብሔር ወልድ ፍጡር ነው ብለውም ደርሰዋል። ሰው ነው ብለውታል። ማንን? እግዚአብሔር ወልድ ጌታ ኢየሱስ ክርስቶስን። እሱ ግን እኔና አብ አንድ ነን አለ። በዚህ ርዕስ እግዚአብሔር ያስተምረናል። እሺ፣ መጀመሪያ አንድነት የሚለው ምንድን ነው? ምን ምሳሌ አለው? የት እናገኘዋለን? የሚለውን እናያለን። የመጀመሪያው ከኛው ከራሳችን ከኔና ከናንተ እንጀምራለን። አብ በሉ። አባት፣ ወልድ፣ ልጅ፣ መንፈስ ቅዱስ፣ እስትንፋስ። ሰው ሶስት ነገር አለው። አንደኛው ልብ ነው። ሁለተኛው ቃል ነው። ሶስተኛው እስትንፋስ። ልብ አላችሁ፣ ቃል አላችሁ፣ እስትንፋስ አላችሁ። ስንት ሰው ትባላላችሁ? አብ በሉ። ወላዲ፣ ወልድ፣ ተወላዲ፣ መንፈስ ቅዱስ ሰራጺ። አብ መውለድ፣ ወልድ መወለድ፣ መንፈስ ቅዱስ መስረጽ። ስንት አምላክ ይባላል? አንድ አምላክ ይባላሉ ሥላሴ። ክብር ለመድኃኔዓለም ይሁን። አሁን ደግሞ ሁለተኛው ላሳያችሁ። ሁለተኛው ምሳሌ ነው የማሳያችሁ። አሁን ደግሞ ቀና በሉና ፀሐዩን ይሁን። አሁን ከዚህ ፀሐይ ውስጥ ሶስት ነገር እናያለን። አንደኛ ፀሐይ ክብ ናት። ሁለተኛ ከፀሐይ ብርሃን ይወጣል። ሶስተኛ ከፀሐይ ሙቀት ይገኛል። ስንት ፀሐይ ትባላለች? ስንት ፀሐይ? አንድ ፀሐይ ናት። ክብር ለእሱ ይሁን። አመስግኑ እግዚአብሔር። አንድ ፀሐይ ናት፣ ግን ጥቅሙ ሶስት ነገር ነው። አያችሁ? ያ ክቡ እግዚአብሔር አብ ይባላል። ብርሃኑ እግዚአብሔር ወልድ ኢየሱስ ክርስቶስ ይባላል። ከብርሃኑ የሚወጣው ሙቀት እግዚአብሔር መንፈስ ቅዱስ ይባላል። እኔ ዓለምን ላድን የዓለም ብርሃን ሆኜ መጥቻለሁ ይላል። ክብር ለመድኃኔዓለም ይሁን። እግዚአብሔር ወልድ ነው። ልብ በሉ። ሙቀት ልምላሜ ከሌለው ሰው በድን ይሆናል። መንፈስ ቅዱስ ሲለየን፣ መንፈስ ቅዱስ ከኛ ሲለይ
ሰው በድን አስከሬን ይሆናል ማለት ነው። ስለዚህ አሁን ያደረብን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአንድነት በሦስትነት ያደሩብን እነዚህ ናቸው። ክብር ለሥላሴ ይስጡ። በእውነት እግዚአብሔር የተመሰገነ። ሁለት ምሳሌ ሰጠኋችሁ። አንድ ሰው ምን አለው? ልብ፣ ቃል፣ እስትንፋስ። ልብ የማን ምሳሌ ነው? የአብ። ቃል የማን ምሳሌ ነው? ቃል ማለት እግዚአብሔር ወልድ ነው። እስትንፋስ ደግሞ ምንድን ነው? የምን ምሳሌ ነው? የመንፈስ ቅዱስ። ሶስት ሰው እንደማትባሉ እግዚአብሔር ሶስት አምላክ አይባልም። እሺ አያችሁ፣ እነዚህ ስሁታን ሶስት መለኮት ይላሉ። አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ሶስት መለኮት። ስንት ናቸው ሥላሴ? አንድም ሶስትም ናቸው። ክብር ለመድኃኔዓለም ይሁን። አሁን ይህ ስም የት እናገኘዋለን? መጽሐፍ ቅዱስ ውስጥ ነው። አሁን ደግሞ ምን ሄደው የማቴዎስ ወንጌል ምዕራፍ 28 ቁጥር 19 እንግዲህ ወደ ዓለም ሁሉ ሂዱ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቁ አለ። ክብር ለመድኃኔዓለም ይሁን። ቅድም ያየነው አንድነቱን ነው። አሁን እያየን ያለነው ደግሞ ሶስትነቱን ነው። አጠምቀከ በአብ፣ አጠምቀከ በወልድ፣ አጠምቀከ በመንፈስ ቅዱስ። አጠምቀኪ በአብ፣ አጠምቀኪ በወልድ፣ አጠምቀኪ በመንፈስ ቅዱስ። በማን ስም ነው የተጠመቃችሁ? በአብ በወልድ በመንፈስ ቅዱስ ስም ተጠምቀናል። ክብር ለመድኃኔዓለም ይሁን። አያችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ስርዓት የሰራልን ኢየሱስ ክርስቶስ አምላክ ሆኖ ሳለ እግዚአብሔር ወልድ በካህኑ በዮሐንስ እጅ ተጠመቀና እንዴት እኔ አንተን ማጥመቅ አልችልም ሲል፣ አይ ይሄ ስርዓት ነው። ተጠመቀ። ምንድን ነው ምሳሌው? በካህኑ እጅ ተጠመቅ ነው። ክብር ለመድኃኔዓለም ይሁን። እስቲ አመስግኑ። ካህን ያላጠመቀው ክርስቲያን የለም ወገን። ካህን ያላጠመቀው ስም ያልሰየመለት ወልደ ማርያም ገብረ ማርያም ብሎ ስም ያልሰየመለት ክርስቲያን አይባልም ማለት ነው። 40 ቀን ለምን ሆነ? 80 ቀን ለምን ሆነ? ገነት መግቢያው ይሄ ነው። ሕገ ልቦና፣ ሕገ ኦሪት፣ ሕገ ወንጌል ሶስቱም ላይ ተጽፏል። በሕገ ልቦና መጽሐፈ ኩፋሌ ምዕራፍ 8 ቁጥር 4 አዳም በተፈጠረ ወደ ገነት የገባው በ40 ቀን፣ ሔዋን በተፈጠረች ወደ ኤደን ገነት የገባችው በ80 ቀን። ሁለተኛ ይህንኑ ስርዓት በሕገ ኦሪት ለሙሴ ነገረው። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ላይ ወንድ ልጅ የወለደች አንድ ሴት 7 ቀን በአራስ ቤት ትቆያለች። በ40 ቀን ሕፃኑን ይዛ ሄዳ ይነጻል። የት? ቤተ መቅደስ። ክብር ለመድኃኔዓለም ይሁን። በ40 ቀን ይነጻል። ሴት የወለደች እንደሆነ ደግሞ 14 ቀን በአራስ ቤት ትቆያለች። በ80 ቀን ወደ ቤተ መቅደስ ትገባለች ሴቷ። ክብር ለመድኃኔዓለም ይሁን። ከዛ ወደ አዲስ ኪዳን ሲመጣ ደግሞ በአዲስ ኪዳን ደግሞ የሉቃስ ወንጌል ምዕራፍ 2 ቁጥር 20 ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን ሲሞላው ልክ እንደ ሕገ ኦሪቱ ሕግ
የሚቃጠል መስዋዕት ይዘው ዮሴፍና ቅድስት ድንግል ማርያም ሕፃኑን ወደ ቤተ መቅደስ ወሰዱት ይላል። ደስ ይበላችሁ። ይህንን ስርዓት ሊያስተምር ወደ ቤተ መቅደስ ወሰዱት። አትሞትም የተባለ ስምዖን አረጋዊ የተባለ 500 ዘመን ከአልጋ ጋር የተቆራኘ ሰው ነበር። ለምን መሰላችሁ? ከሰባ ሊቃናት አንዱ ስለነበር ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች ብለህ ተርጉም ሲለው እንዴት ምድር ያለ ዘር ሴት ያለ ወንድ እንዴት ትጸንሳለች? አልተረጉምም አለ። አረ ተርጉም እምቢ አለ። ከዛ በኋላ መልአኩ ይዞ እጁን አስተረጎመው ማለት ነው። ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች ስሙንም አማኑኤል ትለዋለች ብሎ ጻፈ። ይሄ ተጠራጥረሃልና ይሄ እስኪሆን ድረስ አትሞትም አለ መልአኩ። 500 ዘመን ጠበቀ። አልጋ ላይ ነበር። ጌታችን ኢየሱስ ክርስቶስ ተወልዶ በ40 ቀኑ ቤተ መቅደስ ሲገባ መንፈስ ቅዱስ ያን አልጋ ላይ የነበረው ስምዖን አረጋዊ ብድግ አድርጎ ወደ ቤተ መቅደስ ወሰደው። ክብር ለመድኃኔዓለም ይሁን። ከዛ ገባና ቤተ መቅደስ ለመንጻት የቀረበውን ጌታችን መድኃኒታችን ኢየሱስ ክርስቶስን አቅፎ ሳመው። ደስ ይበላችሁ። ክብር ለመድኃኔዓለም። አቅፎ ሳመው። ይስሮ ለገብርከ ነው። አባቴ አምላኬ ፈጣሬ ጌታዬ ኢየሱስ ክርስቶስ ወይ ከዛሬ ጀምሮ ባሪያህን ታሰናብተዋለህ ያለ እሱ ብቻ ነው። ክብር ለመድኃኔዓለም። ከዚህ በኋላ ግደለኝ፣ ከዚህ በኋላ መሞት አለብኝ፣ ይበቃኛል ያለ ስምዖን አረጋዊ ነው። ለምን? ያን የጻፈውን የተናገረውን የተረጎመውን አየ፣ አቀፈው፣ ሳመው። ጌታችን ኢየሱስ ክርስቶስ የክርስትናውን ስርዓት የፈጸመው በ40 ቀን ነው። ደስ ይበላችሁ። ከሁሉ መድኃኔዓለም 40 ቀን። ስለዚህ ከሰማይ እስከ ምድር ድረስ ያለው ስርዓት በ40 ቀንና በ80 ቀን የተፈጸመ ስለሆነ እኔና እናንተ ሴቶች በ80 ቀን ወንዶች በ40 ቀን በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን። ደስ ይበላችሁ። ከሁሉ መድኃኔዓለም አሁን በስም ስንት ሆኑ ሥላሴ? ማን ማን ይባላሉ? አብ ወልድ መንፈስ ቅዱስ። ስለዚህ ጌታችን ኢየሱስ ክርስቶስ ምን አለ? እኔና አብ አንድ ነን አለ። ክብር ለመድኃኔዓለም ይሁን። አሁንም ሦስትነቱን ሦስተኛ ላሳያችሁ። በማቴዎስ ወንጌል ምዕራፍ 3 ቁጥር 21 ላይ መመልከት ትችላላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ሊጠመቅ ሄደ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሄዶ በዮሐንስ እጅ እየተጠመቀ በአካል ዮርዳኖስ ቆሞ ነበር። ከዛስ በኋላ እግዚአብሔር አብ ደግሞ ከሰማይ ሆነና እንዲህ አለ፣ የምወደው ልጄ እርሱ ነው፣ እርሱን ስሙት አለ። እግዚአብሔር አብ በሰማይ ሆኖ ምን አለ? የምወደው ልጄ ይሄ ነው አለ። እግዚአብሔር ወልድ ደግሞ የት ቆሟል? ዮርዳኖስ በአካለ ሥጋ። ከዛ ደግሞ ከሌሊቱ በ10 ሰዓት ነጭ ርግብ ወርዶ በአናቱ ላይ ያረፈበት። ምንድን ነው ያ ነጭ ርግብ? ክብር ለመድኃኔዓለም ይሁን። ስንት ሆኑ? እግዚአብሔር አብ በድምፅ፣ እግዚአብሔር ወልድ በአካል፣ እግዚአብሔር በመንፈስ ቅዱስ በእርግብ። እንግዲህ ሥላሴ የምንለው ይሄ ነው። አብ ወልድ መንፈስ ቅዱስ። እግዚአብሔር አብ የምወደው ልጄ የሚለው በድምፅ የሰማነው እግዚአብሔር አብ ይባላል። በአካል የቆመው እግዚአብሔር ወልድ ይባላል። በእርግብ አምሳል የወረደው እግዚአብሔር መንፈስ ቅዱስ ይባላል።
ቅድም በአንድነቱ ጀምረናል። ሁለተኛው ሶስትነቱን አሁን አይተናል። የመጨረሻው ሶስትነቱን ደግሞ የሚያረጋግጥልን ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ አብርሃም በመምሬ አጸድ ስር ተቀምጦ ነበር ይላል። እንግዳ ለመጠበቅ አብርሃም ያቺ መምሬ አጸድ ዛፍ ስር ተቀምጦ የሚጠብቀው እንግዳ ነው። በቤቱ እንግዳ ካልመጣ እህል አይበላም። አብርሃም ሳራ እህል አይቀምሱ። ስለዚህ አብርሃም ቁጭ ብሎ ሲጠብቅ 3 አረጋዊ ሽማግሌ የሽበት ዘውድ የደፉ እነኚህ ሰዎች 3ቱም አንድ አይነት ፀጉር ያላቸው ግን የሸበቱ ጸጋ የበዛባቸው እነዛ ሰዎች 3 ሰዎች መጡ ወደ አብርሃም። ብድግ አለና ሰገደላቸው ይላል። ክብር ለመድኃኔዓለም ይሁን። እስቲ አመስግኑት እግዚአብሔር። ለሥላሴ የሰገደ አብርሃም ነው። ደስ ይበላችሁ። ክብር ለመድኃኔዓለም። አብርሃም ሰገደላቸው፣ ጫማቸውን ሳመ ነው የሚለው። ወደ ምድር ራሱን ዝቅ አድርጎ ሰገደ። ለሥላሴ የማይሰግድ ምን ፍጡር ነው ወገን? አብርሃም እድለኛው ሰገደላቸው፣ ጫማቸውን ሳመ። ከዛ በኋላስ ወደ ቤት ግቡልኝ አለ። ወደ ቤቱ ገቡለት፣ በሉለት፣ ጠጡለት፣ ሁሉንም አደረጉ፣ መረቁት፣ ባረኩት። ደስ ይበላችሁ። ክብር ለመድኃኔዓለም። ስንት ሆነው መጡለት ንገሩኝ? አብም ወልድም መንፈስ ቅዱስም በአካለ ሥጋ ተገልጠው በአብርሃም ቤት ተገኝተው የ96 ዓመት አሮጊት ልጅ ሰጠው። የ100 ዓመት ሽማግሌ ይስሐቅን እንዲወልዱ አድርጓቸዋል። ክብር ለመድኃኔዓለም። ሳራ 96 ዓመቷ፣ አብርሃም 100 ዓመቱ ነው። በዚህ ዘመናቸው ይስሐቅ ልጁንም ይስሐቅ ብለነዋል። የዛሬ ዓመት ወንድ ልጅ ትወልዳላችሁ ብለው ቤታቸውን ባርከው ሰጥተዋቸው ሄዱ። እግዚአብሔር የተመሰገነ። በእኛ ሀገር አቆጣጠር ሐምሌ 7 የምናከብረው ይህንን ነው። አሁን እዛው አንድነታቸው ደግሞ ለአብርሃም ተገለጸለት። አዎ እንዲህ አለ አብርሃም። አሁን ጌቶቼ ግቡልኝ ብሎ ነበር። አብርሃም ጫማቸውን ስሟል፣ አዝሏቸዋል፣ እግራቸውን አጥቧል፣ በጀርባው አዝሏቸዋል፣ ቤቱ አስገብቷቸዋል። አብርሃም ልብ በል። ቆመው ሲባርኩ ግን እንዲህ አለ። መጀመሪያ ሲያስገባቸው ጌቶቼ በሉ እስቲ ሁላችሁ ወደ ቤቴ ግቡ እረፉ ብሎ ነው ያስገባቸው። አሁን ሲመርቁ ግን እንዲህ አለ። እግዚአብሔር ሆይ በሉ እኔ በፊትህ አመድና ትቢያ ነኝና በሰዶማውያን ከተማ 50 ሰው ቢገኝ ያችን አገር አትምርም ብሎ ጠየቀ። አያችሁ አሁን ስንት ሆነ? አንድነቱን እያወራን ሲገቡ 3 ነበሩ። አሁን ደግሞ አንድነቱን እያወራን 10ስ ቢሆኑ አለ። መጨረሻ ላይ ከ50 10 ደረሰ። በዛች ግብረ ሰዶም በሚፈጸምባት ሀገር የሚጠፉትን ሰዎች አሳዝነውት ነው። 10 ቢገኛል እምርልሃለሁ። ይህንን አብርሃም የጠየቀውን ጥያቄ ይፈትሹ ሰው 50 ሰው 30 ሰው 40 ሰው 20 ሰው 10 ሰው መገኘት አለመገኘቱን ይፈትኑ ዘንድ የአብርሃምን ቃል ኪዳን ተቀብለው ሥላሴ ሚካኤልና ገብርኤልን ወደ ሎጥ ቤት ላኩ እና ሚካኤል ወገብርኤል በሎጥ ቤት ፈትሸው ሎጥን ከነልጆቹ አውጥተው ያችን ከተማ አቃጠሏት ማለት ይሄው። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች የሥላሴ አንድነት ሶስትነት እንደዚህ ነው። እግዚአብሔር ወልድ ደግሞ እኔንና እናንተን ከጨለማ ወደ ብርሃን ያወጣን ነው። ደስ ይበላችሁ። ክብር ለመድኃኔዓለም። በዮሐንስ ወንጌል ምዕራፍ 5 የምትመለከቱት ደግሞ እግዚአብሔር አብ በአንድ ሰው እንኳን አይፈርድም፣ ፍርድን ሁሉ ለወልድ ሰጠው ይላል። ልክ በስም 3 እንደሆኑ
በአካል ሶስት እንደሆኑ በግብር ሶስት እንደሆኑ ደግሞ በአገዛዝ በስልጣን በህልውና ስንት ናቸው? አንድ ናቸው። ሥላሴ ክብር ለመድኃኔዓለም ይሁን። ህልውና መኖር ነው። አንድ ነው። ህልውና ማለት መኖር ማለት እግዚአብሔር አለ የለም? ሰነፎች የለም ይሉታል። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ አምላክ የለም ይላል። ሐስሮ ረክሱ በምግባሪሁ፣ ባስተሳሰባቸው ጎሰቆሉ ረከሱ ተብሎ ተጽፏል። ሰነፍ በልቡ አምላክ የለም። አዎ አርዮስ አንጀቱ ተዘርግፎ የሞተው አዎ የለም በማለቱ ነው። ወልድ ፍጡር በማለቱ ነው። ከአንድነት ሶስትነት ስላልገባው ነው፣ ስለተለየ ነው የሞተው። እስከ ዛሬ ድረስ ትምህርት የሆነ ወገኖች። ስለዚህ ለሰነፎች የለም ነው። ለእኛ ግን እግዚአብሔር አለ። ስላለም ነው የምንንቀሳቀሰው፣ ስላለም ነው የምንተነፍሰው፣ ስላለም ነው መኖር የቻልነው። በስልጣን በአገዛዝ በህልውና በዚህ የሥላሴ አንድም ሶስትም ናቸው የምንለው በዚህ ነው ወገኖች። እንግዲህ ሥላሴ የምንላቸው አብ ወልድ መንፈስ ቅዱስ በአንድነት በሶስትነት የሚጠሩ ከሆነ የሰው ዘር ደግሞ ስንት ነው? መዝሙረ ዳዊት 132 በቅንፍ 133 ላይ የተጻፈው ኃይለ ቃል ወንድሞች በህብረት በአንድነት ቢቀመጡ መልካም ነው ያማረ ነው ይላል። እስቲ ተመልከቱ። በህብረት በአንድነት ከላይ ከአርያም ከሰማይ እስከ ምድር አንድነት ነው መሰረቱ። አንድነት ነው መሰረቱ። ምንድን ነው ያባላን? እያወቅን ያበድነው ለምንድን ነው? የሰው ዘር አንድ፣ ነጭ የለ ጥቁር የለ፣ አጭር የለ ረጅም የለ፣ ሀብታም የለ ድሃ የለ፣ ሁሉም አንድ ዘር ነው። የኦርቶዶክስ ተዋሕዶ ቤተ ክርስቲያን አለቱ መሰረቱ ጌታ ኢየሱስ ክርስቶስ ነው። ግድግዳው ጌታ ኢየሱስ ክርስቶስ ነው። ጣራው ጌታ ኢየሱስ ክርስቶስ ነው። ክብር ለእሱ ይሁን። ቅኔ ማህሌቱ አሁን እነዚህ የምትሰሟቸው ሊቃውንቱ የሚዘምሩበት አሁን ማህሌቱ የምትሰሙት ድምፅ ቅኔ ማህሌቱ እዛ ቤተልሔም እረኞቹ የዘመሩበት ነው ቅኔ ማህሌት የሚባለው። ደስ ይበላችሁ። ክብር ለእግዚአብሔር። መላእክትና ሰው የዘመረበት ነው። ቅዱሳን መላእክት ሕፃናት አንድነት ሆነው የዘመሩበት ቅኔ ማህሌት ይባላል። ቀጥሎ ጌታ ተኝቶበት የነበረው ግርግሙ ቅድስት ይባላል። ዛሬ ደስ ይበላችሁ። ክብር ለእግዚአብሔር። ግርግሙ ጌታ ተኝቶ የተገኘበት ግርግም ሰብአ ሰገል እጅ መንሻ ያቀረቡበት ቅድስት ይባላል። ደግሞ ስጋው ደሙ የሚፈተትበት መቅደስ ይባላል። መቅደስ የተባለችው ደግሞ ድንግል ማርያም ናት። ክብር ለመድኃኔዓለም ይሁን። ወደ ምስራቁ በር አመጣኝ፣ መቅደሱም ተዘግቶ ነበር። እሱ ግን ሳይከፍተው ገባ፣ ሳይከፍተው ወጣ። የእስራኤል አምላክ እግዚአብሔር ገብቶበታልና ለዘላለም ተዘግቶ ይኖራል፣ ማንም አይገባበትም ብሎ ሕዝቅኤል በምዕራፍ 44 ላይ ተናገረ። ደስ ይበላችሁ። ሆተ ምስራቅ የተባለች ቤተ መቅደስ የተባለች ድንግል ማርያም ናት። ዛሬ ሊቀ ካህኑ ብቻ ስለነበረ 9 ወር በሆዷ ውስጥ የነበረው ተጸንሶ የነበረው ኢየሱስ ክርስቶስ ሊቀ ካህኑ ስለነበረ መቅደስ ውስጥ የሚገቡት ካህናት ብቻ ናቸው። ክብር ለመድኃኔዓለም። ምዕመናን መግባት አይችሉም ወገን። ሊቀ ካህኑ ኢየሱስ ክርስቶስ ነው። እዛ ሆድ ውስጥ እዛ ውስጥ የተቀመጠው መቅደስ ውስጥ የገባው እሱ ብቻ ነው። ስለዚህ እነዚህ ካህናት ናቸው እዛ ውስጥ የሚገቡት። እናንተ እስከ ቅድስቱ ድረስ እስከ ቤተልሔም ድረስ እስከ ግርግሙ ድረስ መሄድ ትችላላችሁ። ክብር ለሱ ይሁን። አመስግኑት። እውነት እግዚአብሔር የተመሰገነ
ታዲያ እሺ የወዲት ጉዲት አለፈ፣ ግራኝ መሐመድ አለፈ፣ ጣሊያን አለፈ። አሁንስ ማን ነው ቤተ ክርስቲያንን እያቃጠላት ያለው? ማን ነው ምዕመናንን እያረደ ያለው? ማን ነው ካህናትን እያረደ ያለው? ለምን አያችሁ? ጣሊያን እዚህ ሀገር መጥቶ ሊያጠፋት የነበረችው ቤተ ክርስቲያን አሁን ጣሊያን ሀገር ገብተን 9 ቤተ ክርስቲያን ሰራን። ክብር ለመድኃኔዓለም ይሁን። መላው ዓለም በቤተ ክርስቲያን በኦርቶዶክስ ተዋህዶ ሃይማኖት ተጥለቀለቀች። መላው ዓለም ክብር ለመድኃኔዓለም ይሁን። በአንድነት ስንሆን ደግሞ ንቦች ነን ኢትዮጵያውያን። ደስ ይበላች ከሆነ ንብ ማለት ነው። ንብ በአንድነት ማር እንደሚሰሩ ኢትዮጵያውያን ንቦች ናቸው። ለጠላት አይመቹ። አሁን ዓለም ራቁቱን እየሄደ ነው። ዓለም እንስሳ እየሆነ ነው። እኛ ደግሞ ሰው እንሆን። እሺ። ስለዚህ ዓለም ወደ እንስሳነት ሲለወጥ ኢትዮጵያ ግን አሁንም አለው ኦርቶዶክስ ነኝ እያለች ነው። ክብር ለመድኃኔዓለም ይሁን። እኔ ንጹሕ የሥላሴ ልጅ ኦርቶዶክስ ነኝ በሉ እባካችሁ። ክብር ለመድኃኔዓለም ይሁን። ኦርቶዶክስ ነን አሁንም፣ ዛሬም፣ ነገም፣ ተነገ ወዲያም ነው። በሃይማኖትህ ወገኔ ጽና። የሚያዋጣው ሰው ብቻ ነው። ሁሉም ርስቱም ይታጣል፣ ቤቱም ይፈርሳል፣ መኪናውም ይጠፋል፣ ሁሉም ይጠፋል። ምንም የሚኖር ነገር የለም ወገኔ። እኔና እናንተ ግን በሃይማኖት ገና ከኢየሱስ ክርስቶስ ጋር እንነግሳለን። ክብር ለመድኃኔዓለም ይሁን። አዎ ልጅ ነህ እንጂ ባሪያ አይደለህም። ልጅ ከሆንክ የመንግስቱ ወራሽ ነህ። ከክርስቶስ ጋር ለዘላለም ትነግሳለህ ይላል። ክብር ለመድኃኔዓለም። ቅዱስ ጳውሎስ ነህ። እኛ ከኢየሱስ ክርስቶስ ጋር እንነግሳለን። አዎ የእኛ አምላክ የእኛ ጌታ ፀሐይ ነው። ፀሐይ ጽድቅ ተብሏል። በሚያስደንቅ አጠራር ወደሚያስደንቅ ብርሃን ተጠርታችኋል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። በሚያስደንቅ አጠራር ወደሚያስደንቅ ብርሃን። እኛ የሥላሴ ልጆች ነን። እኛ ኦርቶዶክስ ነን። እኛ የተዋህዶ ልጆች ነን። አትጠራጠሩ ወገኖች። በማኅተማችሁ ሙቱ፣ በሃይማኖታችሁ ሙቱ። እኛ የእግዚአብሔር ስጦታ ነን። ወደ እግዚአብሔር ተመልሰን በአባታችን ቤት እንኖራለን። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው። ኩሎ ዘፈቀደ ገብረ እግዚአብሔር። እግዚአብሔር እንደወደደ፣ እግዚአብሔር እንደፈለገ፣ እግዚአብሔር እንደመረመረ፣ እግዚአብሔር ሁሉንም እንደተመለከተ አደረገ። የእግዚአብሔርን ስም ከማይጠሩት ለይቶ እርሱን እንድንጠራ የፈቀደ ልዑለ ባሕሪ እግዚአብሔር ይባረክ። እግዚአብሔር የወደደውን አደረገ። እግዚአብሔር ስለወደደ ይህን ጊዜ ሰማያዊ ምግብ እንድንመገብ፣ ሰማያዊ ትምህርት እንድንማር፣ ምድራዊ ያልሆነ ሰማያዊ፣ የሚያልፍ ያልሆነ የማያልፍ፣ የሚያሻማ ያልሆነ የማያሻማ፣ የማንም ቃል ያይደለ የራሱን ቃል እንድንማማር እግዚአብሔር ፈቀደ ነው። ስለዚህ ሊቀ ትጉሃን እግዚአብሔር ይስጥልን። ቅዱስ አምላክ ሆይ ይህን ጊዜ ባርከህ ቀድሰህ ስለሰጠን እናመሰግናለን። የእኛንም የአገልግሎት ጊዜ እንድትባርክልን መሪም ተመሪውም ሰባኪውም ተሰባኪውም አቁራቢውም ቆራቢውም ሁሉም አንድ ያንተን መንግሥት ነውና የምንሻው ሁላችንንም እንደ ስራችን ሳይሆን እንደ ቸርነትህ ባርከህ ቀድሰህ በሰላም በጤና በሕይወት ጠብቀህ የመንግሥትህ ወራሾች አድርገን። ቅዱስ ሆይ ቀድሰን፣ ቡሩክ ሆይ ባርከን።
ሌሊቱንም በረፍት እንዳሳደርከን ቀኑንም በሰላም በጤና በሕይወት አውለን። አሜን። አባታችን ሆይ